ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለዛሬ ዕለት አርብ ሐምሌ 24 2018 ዓ.ም ያዘጋጀናቸው ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። በክህደት የተበተነው በክብር የተመለሰው የኢትዮጵያ ባህር ኃይል ኢትዮጵያ በቀይ ባህርና በአፍሪካ ቀንድ ስትራቴጂካዊ ቦታ ላይ ብትገኝም በታሪክ አጋጣሚዎች የባህር ላይ አቅሟን በየወቅቱ ስታጣና ስታገኝ ቆይታለች። የኢትዮጵያ የባህር ላይ ወታደራዊና የንግድ ታሪክ የሚጀምረው በጥንታዊው የአክሱም ስልጣኔ ዘመን ነው። አክሱም በአዶሊስ ወደብ በኩል ለዓለም አቀፍ የንግድ መስመር ቁልፍ ማዕከል ነበረች። በዚህ ታሪክ ውስጥ እጅግ ጎልቶ የሚነሳው በ6ኛው መቶ ክፍለ ዘመን አጼ ካሌብ በየመን ያደረጉት ታላቅ ዘመቻ ነው። ከ70 በላይ የጦር መርከቦችን በማዘጋጀት 120 ሺህ የሚገመት ጦር በባህር ላይ በማሻገር የተቀዳጁት ድል ጥንታዊቷ ኢትዮጵያ ኃይሏን ከየብስ አልፋ በባህር ላይ የማንጸባረቅ ማለትም ናቫል ፓወር ፕሮጀክሽን ከፍተኛ አቅም እንደነበራት በተግባር ያረጋገጠ ነው። ከዘመናት መቋረጥ በኋላ በ1950 እንደ አውሮፓውያን አቆጣጠር ኤርትራ ከኢትዮጵያ ጋር ስትቀላቀል ሀገራችን የቀይ ባህር ጠረፏን ዳግም ማግኘት። ይህንን ተከትሎ አፄ ኃይለ ሥላሴ በ1947 ዓ.ም ዘመናዊውን የኢትዮጵያ ንጉሠ ነገሥት ባህር ኃይል በይፋ መሰረቱ። በምጽዋ ዋና ማዘዣውን ያደረገው ይህ ኃይል በአስመራ ከተማ የባህር ኃይል መኮንኖች ኮሌጅ ማለትም ናቫል ኮሌጅ በማቋቋም በባህር ኃይል ሳይንስ የዲግሪ ትምህርት መስጠትም ጀመረ። በሪር አድሚራል እስክንድር ደስታ አመራር እንዲሁም በውጭ ሀገራት መኮንኖች አማካሪነት ተቋሙ በአፍሪካ ቀንድ እጅግ የተከበረ ኃይል ለመሆንም በቃ። ዘራይ ደረስ ፒሲ 1616 እና ኢትዮጵያ ኤ01 የተሰኙት ዘመናዊ መርከቦቻችን የብሔራዊ ኩራት ምልክቶች ነበሩ። 1966 ዓ.ም የተከሰተው አቤት ተከትሎ የኢትዮጵያ የጂኦፖለቲካዊ አቅጣጫ ወደ ምስራቁ ዓለም በማዘንበሉ ባህር ኃይሉም ከፍተኛ የትጥቅ ለውጥ አደረገ። በዳህላክ ደሴቶች ማለትም ኖክራ የሶቪየት የሎጂስቲክ ማዕከል መቋቋሙን ተከትሎ ኢትዮጵያ ዘመናዊ የሆኑ ሚሳኤልና ቶርፔዶ ተሸካሚ መርከቦችን ታጠቀች። በአፍሪካ ቀንድ ዘመናዊ የነበረው ይህ ኃይል የሰራተኛው ቁጥር 11500 ቢደርስም በኋላ ላይ የገጠመው የጥገና ጦትና የውስጥ ጦርነት ህልውናውን ፈተና ውስጥ ከተተው። የክህደት የቸልተኝነትና የመበተን ጨለማ ዘመን። በ1983 ዓ.ም የደርግ መንግስት መውደቅን ተከትሎ የሽግግር መንግስቱ በፈጸመው ድርጊት ትውልድ የማይዘነጋው በባህር ኃይል ላይ የተፈጸመ ታሪካዊ ክህደት ነበር። ኤርትራ ያለምንም የባህር በር ድርድር እንድትገነጠል ሲፈቅድ ኢትዮጵያ የባህር በሯን ሙሉ በሙሉ አጣች። መነሻ ወደባቸውን ያጡት የኢትዮጵያ የጦር መርከቦች መንግስት እንዳላስፈላጊ ሸክም ቆጥሮ በመተው በቀይ ባህር ላይ ለመንከራተትም ተገደዱ። በየመን ተጠለው የነበሩ መርከቦች ከወደብ ሲባረሩ ታሪካዊቷ የልምምድ መርከብ ኢትዮጵያ ኤ01 ለቆሻሻ ብረትነት ተሸጠች። በመጨረሻም ወደ ጅቡቲ ያቀኑት ቀሪ መርከቦች የወደብ ኪራይ ባለመከፈሉ በ1988 ዓ.ም ባህራጅ ተሽጠው ታላቁ የኢትዮጵያ ባህር ኃይል በይፋ ፈረሰ። በክብር የተመለሰው ባህር ኃይል ዳግም ትንሳኤ በክህደት ከፈረሰ ከ30 ዓመታት በኋላ ከ130 ሚሊዮን በላይ ህዝብ ያላት ሀገር ያለ ባህር በር መኖር አትችልም በሚል የሪፎርም መሳቤ ጠቅላይ ሚኒስትር አብይ አህመድ ባህር ኃይሉ ዳግም በአዲስ መልክ እንዲቋቋም አደረጉ። ከፈረንሳይና ሌሎች አጋር ሀገራት በተገኘው ስምምነት አቅሙን የገነባው ይህ አዲስ ኃይል በቫይስ አድሚራል ክንድ ገዙ አዛዥነት እየተመራም ይገኛል። ዋና ማዘዣ ጣቢያዎቹ በአዲስ አበባና በባህር ዳር በማድረግ በቢሾፍቱ በአባጋያና በባህር ዳር ዩኒቨርሲቲ ዓለም አቀፍ ደረጃዎችን የጠበቁ የማሪን ኮማንዶና የባህረኝነት አካዳሚዎችን አቋቁሞ ምርጥ የሰው ኃይል ያለው አስፈሪ የባህር ኃይልም ተገንብቷል። የኢትዮጵያ ባህር ኃይል ዳግም መቋቋም በታሪካዊ ስሜታዊነት ብቻ ሳይሆን በከፍተኛ የጂኦፖለቲካዊና ኢኮኖሚያዊ ደህንነት ስሌት ላይ የተመሰረተ ነው። ኢትዮጵያ ወደ ቀይ ባህር የመመለስ ጉዞ በጀግኖች ልጆቿ እውን ይሆናል። ሀገራችን ኢትዮጵያ 95 በመቶ የውጪና ገቢ ንግዷን በምታካሂድበት ቀጠና የንግድ መስመሯን ከባህር ላይ ውንብድናና ከጸጥታ መደፍረስ መጠበቅ አንገብጋቢ ብሔራዊ ጉዳይዋ ነው። በአሁኑ ሰዓት ባህር ኃይሉ የሀገር ውስጥ ስትራቴጂካዊ የውሃ አካላትን በተለይም የታላቁን የኢትዮጵያ ህዳሴ ግድብንና የጣና ሐይቅን ደህንነት በልዩ የማሪን ኮማንዶዎች በንቃት እየጠበቀ ይገኛል። ታሪክ አጋጣሚ ፈርሶ የነበረው ባህር ኃይላችን ዛሬ ከውርደት ወጥቶ የሀገራችን ብሔራዊ ጥቅም ለማስከበር ዳግም በክብር ተመልሷል። ይህም ለወደፊት ትውልድ የውሃ ላይ ሉዓላዊነት የማይነቃነቅ አስተማማኝ መሰረቱ ነው።
የህወሓት አመራሮች በትግራይ የድሮን ጥቃት ለመፈጸም ያቀዱት ሴራ አለ ሲሉ አቶ መንግስቱ ተስፋዬ ያጋለጡ። የህወሓት ከፍተኛ አመራሮች በክልሉ ውስጥ አዲስ አጥፊ እንቅስቃሴ ለማድረግ ማቀዳቸውን የሐራ መሬቱ የትግራይ የሰላም ኃይል የሚዲያ ኃላፊ አቶ መንግስቱ ተስፋዬ ከውስጥ ምንጮች ያገኘሁት ያሉትን መረጃ ላይ ጠቅሰው አጋልጠዋል። እንደ አቶ መንግስቱ ገለጻ ከሆነ ህወሓት በህዝብ መሰብሰቢያዎች፣ በሃይማኖት ተቋማትና በገበያ ቦታዎች ላይ የድሮን ድብደባ የመፈጸም እቅድ ይዟል። ጽንፈኛው ህወሓት ጥቃቱን የፌዴራል መንግስት እንደፈጸመው አስመስሎ በማቅረብ ህዝቡን ለተቃውሞና ለአመጽ ለማንቀሳቀስ ማሰቡንም አክለው ገልጸዋል። ይህንን እቅዱ ለማስፈጸምም ለጊዜያዊ አገልግሎት የሚሆኑ ድሮኖች በኪራይ ለማግኘት ጽንፈኛው ህወሓት ጥያቄ ካቀረበላቸው ሀገራት መካከል ግብጽና ሱዳን እንደሚገኙበት አቶ መንግስቱ አጋልጠዋል። አቶ መንግስቱ አክለውም ይህ በጽንፈኛው ህወሓት የተጠነሰሰው ሰይጣናዊ ሴራ አስቀድሞ ይፋ በማድረግና በማፍረስ ህዝቡን ከአደጋ ለመታደግ መስራት እንደሚገባ ጠቁመው በቀጣይም ከጉዳዩ ጋር የተያዙ ተጨማሪ መረጃዎችን ይፋ እንደሚያደርጉም አስታውቀዋል። በሶማሊያ ሰላም ማስከበር ተልዕኮ የተሰማራው የኢትዮጵያ ሰራዊት ዝግጁነቱ በኢንስፔክሽን ተረጋገጠ። በሶማሊያ የአፍሪካ ህብረት ሰላም ማስከበር ተልዕኮ ተሰማርቶ የሚገኘው የኢትዮጵያ መከላከያ ሰራዊት የወትሮ ዝግጁነቱ ከጊዜ ወደ ጊዜ እየተጠናከረና የተሳካ ተልዕኮን ለመፈጸም የሚያስችል ቁመና ላይ እንደሚገኝ የገለጹት የኡንሶስ ኢንስፔክሽን ኃላፊ ሚስተር ጀምስ ነካሻ ናቸው። የኡንሶስ ኢንስፔክሽን ኃላፊው በሴክተር 3 ስር የሚገኙት ሁሉም ሻለቆች ለ11ኛ ጊዜ በቨርቹዋልና በአካል በተደረገው የኢንስፔክሽን ፕሮግራም ላይ ከየትኛውም ጊዜ በላይ በጥሩ ቁመና ላይ እንደሚገኙ ማረጋገጥ መቻሉን ተናግረዋል። ከሴክተር 3 8ኛ ዙር ጋር ከአንደኛ ዙር እስከ 11ኛ ዙር አብሬ በመስራቴ ደስተኛ ነኝ ያሉት ሚስተር ጀምስ ነካሻ ለኢንስፔክሽኑ ተግባራት ከዝግጅት ምዕራፍ ጀምሮ እስከ ማጠቃለያ ድረስ ሁሉም የሴክተሩ አመራርና አባላት እንዲሁም ያተኛው የኢንስፔክሽን ስራው የተሳካ እንዲሆን ለነበራቸው ከፍተኛ ፍላጎትና ቀና ትብብር ምስጋናና አድናቆታቸውን አቅርበዋል። የሴክተር 3 አመራርና አባላት የኢንስፔክሽኑን የትኩረት አቅጣጫ በከፍተኛ ሀገራዊ ስሜትና ኃላፊነት መንፈስ በመረዳት በሚደረገው ዝግጅትና የተግባር እንቅስቃሴ ላይ ብርቱ ጥረት በማድረግ ለተልዕኮው ስኬት ከፍተኛ ሚና መጫወታቸውን የገለጹት የሴክተር 3 ኢንስፔክሽን ኃላፊ ሌተናል ኮሎኔል ግርማ ሽብሩ በሶማሊያ ሰላም ማስከበር ተልዕኮ የተሰማራው 8ኛ ዙር ለ9ኛ ዙር በሚያስረክብበት ዋዜማ ላይ በመሆኑ ልዩ ያደርገዋል ብለዋል። ሌተናል ኮሎኔል ግርማ ሽብሩ ሀገራዊና አህጉራዊ ተልዕኮውን እየተወጣ የሚገኘው ሰላም አስከባሪ አባላቱ ለተልዕኮው የተሰማሩ ታላላቅ የሀገራችን የንብረቶች ተሽከርካሪዎችን በመንከባከብ በማደስና በአግባቡ በመጠቀም ለተፈለገው ዓላማ እንዲውል መቻሉን ከገለጹ በኋላ ሴክተሩ ተልዕኮውን በተሳካ ሁኔታ ከመወጣት ባለፈ የሀገራችን ኢትዮጵያ ገቢ እንዳይቋረጥ ትልቅ ድርሻ መወጣት መቻሉንም አስረድተዋል። ከ704 ሚሊዮን ብር በላይ የሚገመቱ የኮንትሮባንድ እቃዎች ተያዙ። የጉምሩክ ኮሚሽን ከሐምሌ 16 ከሐምሌ 22 ቀን 2018 ዓ.ም ባደረገው ክትትል 661.1 ሚሊዮን ብር የገቢ የኮንትሮባንድ እቃዎችና 43.3 ሚሊዮን ብር የወጪ በድምሩ 704.4 ሚሊዮን ብር የሚገመቱ የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶችን መያዛቸው የጉምሩክ ኮሚሽን አስታውቋል። ከተያዙት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ የኤሌክትሮኒክስ፣ የግንባታ እቃዎች፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የቁም እንስሳት፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒቶች እንዲሁም ማዕድናትና የውጭ ሀገር ገንዘቦች ይገኙበታል ተብሏል። በተጠቀሰው የጊዜ ገደብ የገቢና የውጭ ኮንትሮባንድን በመቆጣጠር አዋሽ፣ አዲስ አበባ ኤርፖርትና ጅግጅጋ ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ ሲይዙ በቅደም ተከተላቸውም 261 ሚሊዮን፣ 111 ሚሊዮን እና 90 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን መያዝ ችለዋል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 34 ተጠርጣሪዎችና 14 ተሽከርካሪዎችም በቁጥጥር ስር ውለዋል። የጉምሩክ ኮሚሽን በዚህ ህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞችና አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም ለመላው ህዝብ ምስጋናውን አድርሰዋል። የኮንትሮባንድና ህገወጥ ንግድ አፈጻጸም ስልቱ ተለዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን አቅርበዋል። በ24 ሰዓታት ውስጥ 49 ሺህ የሚጠጉ ስደተኞች ወደ ሴውታ በመግባታቸው ስፔን ድንበሯ ላይ ጦር አሰማራች። በሰሜን አፍሪካ የምትገኘውና በስፔን አስተዳደር ስር ያለችው የሴውታ ግዛት በታሪኳ አይታው በማታውቀው ሁኔታ በ24 ሰዓታት ውስጥ ብቻ ወደ 49 ሺህ የሚጠጉ ስደተኞች ከሞሮኮ በየብስና በባህር አቋርጠው መግባታቸውን የስፔን ሀገር ውስጥ ጉዳይ ሚኒስቴር አስታውቋል።
ይህ በድንገት የተከሰተው ከፍተኛ የስደተኞች ፍሰት በአካባቢው ይኖሩ የነበሩትን 83,000 ነዋሪዎች ቁጥር በአንድ ጊዜ በግማሽ ያህል ያሳደገው ሲሆን በግዛቷ ላይ ከፍተኛ ስጋትና ውጥረትም ተፈጥሯል ተብሏል። የድንበር ማገጃዎችን በዋናነት በዋና አቋርጠው ለመግባት በተደረገው ጥረት ላይ ቢያንስ 18 ሰዎች ህይወታቸው ማለፉ የጸጥታ አካላት ገልጸዋል። የስፔን ሲቪል ጥበቃ ቃል አቀባይ ሁኔታውን እንደ ፍንዳታ ሲሉ የገለጹት ሲሆን የፍሰቱ ድንገት መጨመር የስፔን ፍርድ ቤት በባህር ላይ የሚያዙ ስደተኞች በቀጥታ ወደ ሞሮኮ ሊመለሱ አይገባም ሲል ካስተላለፈው ውሳኔ ጋር የተያያዘ መሆኑን ጠቁመዋል። አብዛኞቹ ድንበር አቋራጮች ወጣቶችና ታዳጊዎች ሆኑ ህገወጥ የሰዎች አሸጋጋሪዎች የፍርድ ቤቱ ውሳኔ እንደ መልካም አጋጣሚ በመጠቀም ሰዎችን ማፍሰሳቸውን ባለስልጣናት ገልጸዋል። ችግሩን በመስክ ተገኝተው ለመከታተል የሀገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ ወደ ሴኡታ ያቀኑ ሲሆን የፌዴራል መንግስቱም ድንበሩን ለማጠናከር ወታደራዊ ኃይል አሰማርቷል። ሁኔታውን ተከትሎ ጎረቤት ፈረንሳይ በበኩሏ ከስፔን ጋር በሚያገናኛት ድንበር ላይ የቁጥጥር ስራዋን እንደምታጠብቅ አስታውቃለች። በሞሮኮ የተከበቡት ሴኡታና አቅራቢያዋ የሚገኘው መሊሊያ ግዛት ክፍሎች የአውሮፓ ህብረት ከአፍሪካ አህጉር ጋር የሚገናኝባቸው ብቸኛ የየብስ ድንበሮች በመሆናቸው ለዓመታት ለስደተኞች መሸጋገሪያና ለፖለቲካዊ ውጥረቶች መንስኤ ሲሆኑ መቆየታቸው ይታወቃል። ሐማስ ሙሉ በሙሉ ትጥቅ ለመፍታት ተስማምተዋል ሲሉ ፕሬዝዳንት ዶናልድ ትራምፕ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ውስጥ ሰላምን ለማምጣት ሐማስ ሙሉ ለሙሉ ትጥቅ ለመፍታት ተስማምተዋል ሲሉ አስታውቀዋል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በጋዛ የሰላም ቦርድ በተደረሰው ስምምነት መሰረት ሐማስ ትጥቁን ለመፍታት መስማማቱን አስታውቋል። ስምምነቱ ጋዛን በአዲስ የፍልስጤም መንግስት ለማስተዳደር ለሚደረገው ጥረት ወሳኝ እርምጃ ነው ብለዋል። የፕሬዝዳንቱን መግለጫ ተከትሎ ሐማስ በጋዛ የሰላም እቅድ መስማማቱን ይፋዊ መግለጫ እንደሚያወጣ ስማቸው ያልተጠቀሰ የታጣቂ ቡድኑ ከፍተኛ ባለስልጣን መናገራቸው ቢቢሲ ዘግቧል። እስራኤል ግን በጉዳዩ ላይ እስካሁን ይፋዊ አስተያየት አለመስጠቷን የጠቀሰው ዘገባ የስምምነቱ አካል መሆን ካልፈለገች ፕሬዝዳንት ትራምፕ ቅር እንደሚሰኙ ገልጸዋል። ሐማስ ከተመሰረተበት ጊዜ አንስቶ ሙሉ ለሙሉ ትጥቅ እንደሚፈታ ሲናገር ይህ ለመጀመሪያ ጊዜ ነው የተባለ ሲሆን ይህም በሰላም ድርድር ውስጥ ትልቁ ተጠባቂ ነጥብ መሆኑን ዘገባው አመላክቷል። ባለፈው መስከረም ወር በፕሬዝዳንት ዶናልድ ትራምፕ የቀረበው ባለ 20 ነጥብ የጋዛ የሰላም ስምምነት እቅድ የምዕራፍ 1 ድርድር ሳይተገበር መቅረቱ ይታወሳል። ዋና ዓላማው ጋዛን ከሽብር የጸዳ አካባቢ ማድረግ ነው በተባለለት በዚህ የሰላም እቅድ ከሐማስ ትጥቅ መፍታት በተጨማሪ በቀጣይ የእስራኤል ጦር ከጋዛ ለቆ እንዲወጣ የሚያስገድድ ሀሳብ መካተቱ ነው የተገለጸው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ